የኢትዮጵያ ልጆች ቴሌቪዥንን አሁኑኑ ሰብስክራይብ ያድርጉት። እንዴት ናችሁ የኢትዮጵያ ልጆች? ጎሽ ዛሬ ደግሞ ተንኮለኛው ጎረቤትና ውሻው የተሰኘች አንድ ተረት እንግዲህ ልንጫወት ነው። አው ልጆችዬ፣ በአንድ መንደር ውስጥ እድሜያቸው የገፋ እድሜ ባለጠጎች ሽማግሌና አሮጊት ባልና ሚስት ይኖሩ ነበር አሉ። ታዲያ ልጆችዬ እነኚህ ባለትዳሮች ልጆች ባይኖራቸውም የሚወዱት ታማኝ ውሻ ነበራቸው። ለውሻቸውም ታመነ የሚል ስም ሰጥተውታል። አው ልጆችዬ፣ ታመነ የኔ ውሻ ና እስኪ ና ጎሽ ጎበዝ የኔ አንበሳ ይሉታል። ታመነም ልጆችዬ እነኚህን ሰዎች በጣም ይወዳቸው ነበር። ከዕለታት በአንድ ቀን ሽማግሌው ሰው አትክልት ቦታቸው ላይ የቆፈሩ ሳለ አበባ እየተከሉ ነበረ። ታመነ ደግሞ ከሳቸው እንዳፈቀቅ ብሎ ብዙም ባራቀ ቦታ ላይ መሬቱን በፍጥነት መቆፈር ጀመረ። ሰውየው የታመነን ሥራ በአትኩረት ይመለከቱት ጀመር። እያለ ሰውየውን እያየ መጮህ ጀመረ። ሰውየውም መቆፈሪያቸውን ይዘው ታመነ ጋር መጡ። ከዛም በአካፋቸው አፈሩን እያነሱ ቆፈሩ። ባለቤታቸውም የታመነን ጩኸት ሰምተው ከቤት ወጡ። ሽማግሌው ትንሽ እንደቆፈሩ ድንገት አካፋቸው አንድ ጠጠር ያለ ነገር ሲይዝባቸው ምንድነው አሉ። ኧረ አንድ ነገር አገኘው መሰል፣ ቆይ እስቲ ቆይ እያሉ ሽማግሌው ልጆችዬ ከመሬት ውስጥ አንዲት ትንሽ ሳጥን አወጡ። የሳጥኑ ነገር እያስደነቃቸው ሲከፍቱት ሳጥኑ ወርቅ ሳንቲሞች ሞልተውበት ነበር። እሳቸው ያዩትን ማመን ባለመቻላቸው አይ ይሄማ ህልም ነው፣ ኧረ እውነት አይደለም አሉ። ከዛ ሀብታም ሆንን፣ ኧረ እኔ አላምንም አሉ። ሴትዮዋን በደስታ ተሞልተው ጮኹ። ሁሉም የሆነው በዚህ ብል ውሻ ነው። ና ወዲህ ታመነ፣ በጣም ትልቅ ነው ያረክልን ዛሬ፣ መቼም ትልቅ ውለታ እያሉ ልጆችዬ ሽማግሌው ታመንን አመሰገኑት። ይሄ ሁሉ ሲሆን ታዲያ ከአጥራቸው ጀርባ ሆኖ የሚመለከታቸው ጎረቤታቸውን አላዩትም ነበር። እሱ ግን ሁሉንም አይቷል። በውስጡም ትልቅ ተስፋ አንሰራራ። ይሄ ብልውሻ ሀብት ማግኘት ይችላል ማለት ነው። ለኔም በወርቅ የተሞላ ሳጥን እንደሚያገኝልኝ እናያለና ያለ ብቻ ልጆችዬ እንደ ቅናትም እያረገው ማሰብ ያዘ። እንደ መሸም ቀስ ብሎ ሰዎቹ ግቢ ገብቶ በመስኮት ቤታቸው ዘው አለላችኋ። አሁን እንደገመትኩት ሰዎቹ ተኝተዋል። ጎሽ በእጁ ስጋ ይዞ ስለነበር ወደ ታመነ ቀረብ ብሎ እጁን በመዘርጋት እንዲከተሉ አደረገ። ታመነም ሰው የያዘው ስጋ ጓግቶት ለመብላት በመፈለጉ መሰስ ብሎ ተከተለው። ከቤት እንዳስወጣው ታዲያ ይሄ ጎረቤትየው በሰንሰለት አሰረና ወደ ቤቱ ይዞት ሄደ። ጠዋት ሲነጋ ሽማግሌው ሰውዬና ባለቤታቸው ታመነን ቢፈልጉ አጡት። ደጋግመው ቢጠሩት ኧረ ታመነ አጡት። ሊያገኙት አልቻሉም። ኧረ ውሻችን የት ሄደ? ታሜ የት ሄደ? እያሉ ፈለጉት። ግቢ ውስጥ ቢያስሱ ጎረቤት አጥሩ ላይ ሆኖ እያያቸው ነበር። እንዴት አደራችሁ ጎረቤቶቼ? ውሻችን እንዳውኮ ውሻችን ጠፍቶ ነው። እንዴ ውሻችሁ ጠፋ እንዴ ብሎ ይሄ ጎረቤት እንዲያው ውሻቱ እንደተጨነቀ አስመስሎ ጠየቃቸው። አዎ ሁሉም ነገር እንግዲህ ቦታ አጣኑ፣ ፈለግነው፣ እንዳው ታመን የት እንደሄደም አላወቅንም፣ እንደው አይተው ይሆን አሉት።
አዎ አይቼዋለሁ። ጠዋት ላይ ድመት እየተከተለ ወደ ከተማ ሲሮጥ አይቼዋለሁ አላቸው። ታመነ ጠፍቶባቸው የተደናገጡት ባልና ሚስት ጎረቤታሞች ደግሞ ጎረቤታቸው ባላቸው መሰረት ወደ ከተማ ሊፈልጉት ይሮጡ ጀመር። ጎረቤትየው ሰዎቹ መራቃቸውን ሲያረጋግጥ ቤቱ ደብቆት የነበረውን ታመነን እና ደግሞ አካፋ ይዞ ወደ አትክልት ስፍራው ሄደላቸው። ልጆችዬ ታመነን በሰንሰለት አጥብቆ ስላሰረው ሊያመልጥ አልቻለም። በኃይል እየጎተተም ስለነበረ አንገቱን እያመመውም ነበር። ና በል እንደ ሽማግሌው ለኔም ሀብት አውጣልኝ አንተ ብልጡሻ፣ አለዚያ ያው እነዛን አሳዳሪዎችን መቼም አታያቸውም ብሎ ያስፈራራው ጀመር። ታመነም በሐዘን ተሞልቶ የታዘዘውን ማድረግ ጀመረ። መሬቱን እያሸተተ ቆየና አንድ ቦታ ሲደርስ ቆም አለና በመጮህ የቆመበትን ቦታ እንዲቆፍር አመለከተው። እዚህ ጥሩ እሺ ብሎ ጎረቤትየው በደስታ መቆፈር ጀመረ። ትንሽ እንደቆፈረ ልጆችዬ አንድ ትንሽዬ እንጨት ሳጥን አገኘ። በጣም በመደሰት ይህ ሀብት ከጎረቤቶች ይበልጣል፣ ጎበዝ ውሻ ብሎ ታመነን ወደ አሳዳጊዎቹ እንዲሄድ ፈቀደለት። ያገኘውን ሀብትም ሳይከፍት ወደ ቤቱ ይዞ ገባ። ታመነን ሊፈልጉ የሄዱት ባልና ሚስት ተዳክመው ወደ ቤታቸው ሲመለሱ ታመነን ቤታቸው በር ላይ ያገኙት። አቤት ደስታቸው ልጆችዬ የተለየ ነበር። በጣም ተጨንቀን ነበር እኮ ታመነ፣ ጠፍተህብን ኧረ አስጨነቀን አሉት። በመሸም ጊዜ ጎረቤትየው ተመልሶ ወደ ቤታቸው መጣ። ውሻችሁን በማግኘታችሁ ደስ ብሎኛል። ስትፈልጉት እንደደከማችሁም እርግጠኛ ነኝ። እስቲ ዛሬ እኔ ላግዛችሁ፣ ውሻውን ላንሸራሽላችሁ፣ ቆይ ግድ የላችሁም አላቸው። ወይ አንተስ ደግ ጎረቤት ነህ። አዎ ትንሽ ብናርፍኛም አንጠላም አሉ። ታመነ ሲያወራ አልሰሙም፣ እንደሚያወራም አያውቁምና በጎረቤታቸው ሁኔታ ብለው መሳቅ ጀመሩ። ታመነ ሲጮህ እንጂ ሲያወራ ባለመስማታቸው አይ አወራኔ ያልከው ግድ የለም ሲጮህ ሰምት ይሆናል አሉ ሴትዮዋ። እነሱ እንዲህ ነው የሚግባቡት እንጂ መቼም እንደ ሰው ቃላት አውጥተው ደግሞ ውሻ ከመቼ ወዲህ ነው ወይ ጉድ፣ ኧረ የሚገርም ነው እያሉ ሴትዮዋ የጎረቤታቸው ሁኔታ አስገርሟቸዋል። አይ እንደሱ እኮ እናንተ አልሰማችሁትም እንዴ? አውርቷል እንዴ? አልሰማችሁትም እንዴ? ኧረ ቃላትም አውጥቷል እንዴ? እውነቴን ነው አላቸው። ደክሞ ይሆናል በል ጎረቤታችን፣ ነገ አብራችሁ ትንሸራሸራላችሁ፣ አሁን ግባ ግድ የለም ብለው ሽማግሌው ጎረቤታቸውን ተሰናበቱት። እሱም ግራ እንደተጋባ ወደ ቤቱ ሄደ። በቀጣዩ ቀን ጠዋት ልጆችዬ ያንን ተንኮለኛ ጎረቤታቸውን ተመለከተ። ታመነ ወደሱ ቀረብ ብሎ ያናገረው ጀመር። አንተ መጥፎ ጎረቤት ምን ፈልገህ ነው? ምንድነው? ለምን ፈልገን የምትመጣው? ብሎ ቆጣ አለው። ጎረቤትየው ጭራሽ ደነገጠ። ተገርሞ አግራሞቱን መደበቅም አልቻለም። ላቡ በግንባሩ እየተንጠባጠበ ኧረ ውሻው አሁንም እያወራ ነው እንዴ? ኧረ ውሻው እያወራ ነው እያለ ጮኸ። ውሻችሁ እኮ እንደ ሰው እያወራ ነው። ኧረ እያወራ ነው፣ አትሰሙትም እንዴ? ሽማግሌውና ባለቤቱ የሚሰሙት የታመነን ጩኸት እንጂ ወሬ አልነበረም። ሲል እንጂ ቃል ሲወጣ አልሰሙም። ይመስለኛል እንግዲህ ትንሽ አሞታል፣ እስቲ ሐኪም ጋር ብትሄድ አይሻልም? ጎረቤታችን እባክህ ታከም፣ ግድ የለህም አሉት ሽማግሌው። አይ አውቃችሁ ነው፣ እናንተ ተንኮለኛ ሰዎች ናችሁ። በውሻችሁን ለማሰደብ ቆርጣችሁ ተነስታችኋል። አውቃለሁ፣ ቆይ ማረገውን ብቻ ቃለሁ እያለ ሲናገር ሴትዮዋ ደግሞ ግራ በመጋባት
ታመነ እኮ ከሌሎቹ አይለይም እኔና ባለቤቴ መጥፎና ተንኮለኞችም አይደለንም ማረግድ የለህም ጎረቤታችን ደሞ ምን አድርገን ነው ላንተ ተንኮል ምናስበው አረ ተው ግድ የለህም ብለው ብቻ ግራ ተጋቡ ልጆችዬ ጎረቤትየው ግን ውሻችሁን ሀብት እንዳስገኘላችሁ እኮ አውቃለሁ እንዴ አጋጣሚ ሆኖ እንጂ በታምር ወይ በተንኮል የተገኘም አይደለም አሉ ሽማግሌው ደግሞ በአጋጣሚና በደለማ እንዳልሆነ አውቃለሁ ለሁሉም ብቻ የመንደሯ ሰዎች ሁሉ አዎ ለመንደሯ አለቃም ጭምር ተንኮላችሁን ሁሉ አጋልጥላችኋለሁ ብሎት ዝትወባችሁ ሄደ ልጆችዬ ሽማግሌውና ባለቤታቸው በጎረቤታቸው ሁኔታ በጣም ተገረሙ ሊያደርግ የሚችለውን ነገር እንዲሁ በትግስት ከመጠበቅ በቀር ምንም ላለማድረግም ወሰኑ ከጥቂት ጊዜ በኋላ ይሄ ጎረቤታቸው የሰፈሩን አለቃና ሌሎች ጎረቤቶቻቸውን ሰብስቦ መጣ በእጁ ራሱ ግቢ ውስጥ በታመነ ምክንያት ያገኘውን ያልከፈተውን ሳጥን ይዞ ነው የመጣው ይኸውላችሁ አያችሁ አይደል ከነዚህ ተንኮለኛ ቤተሰቦች አዎ በፍጹም እነዚህን ሽማግሌና አሮጊት ከመንደራችን ልናባርራቸው ይገባል ይሄ ደግሞ አስማተኛው ውሻቸው ነው ብሎ ይዞ ለመጣቸው ሰዎች ሁሉ ልጆችዬ መናገር ጀመረ ሽማግሌው በትህትና ተሞልተው ጎረቤቶቼ እንኳን በሰላም መጣችሁ ይሄ ጎረቤታችን እንዳው ትንሽ ሳያመው አልቀረም የማይሆን ነገር እኮ ነው የሚናገረው አሉ አንተ ወጣት እነዚህ እየሰበሰብካቸው ያሉ ሰዎች በመንደራችን በእውነት እንኳን ልትከሳቸው የሚገቡ በጣም እጅግ የተከበሩና ደግ ሰዎች ናቸው ግን ተንኮለኛና አስማተኛ ናቸው ብለህ የምትናገረውን ምናረጋግጥበት መንገድ ካለ ልታሳየን ትችላለህ ያኔ ምናልባት እናምናለን አለዛ ግን እንዳው ዝም ብለህ ስማቸውንም አታጥፋ ጊዜያችንንም አታቃጥላሉ እሱም ልጆችዬ ክሱን ለማረጋገጥ ታመነን በልተናገር አንድ ነገር ብቻ ተናገር አንተ ውሻ ብሎ አዘዘው ታመነም በሰው ሁኔታ በጣም እንደተበሳጨ አንድ ነገር ልንገር አንተ ሰው አንተ መጥፎና ተንኮለኛ ሰው ነህ እንኳን ለነዚህ ሰዎች ለማንም የማትሆን ጎረቤት ነው አለው ጎረቤትየው በደስታ አይው አያችሁ አይደል ይሄው የኔ ማረጋገጫ ይሄው ውሻው ልክ እንደሰው ሲናገር ሰማችሁት አይደል አላችሁ የመንደሩ አለቃና ሌሎቹ ግን ግራ በመጋባት ይታዩ ጀመር አረ ምን ያወራህ ነው ስለ ውሻው ነው አወራኮ ልክ እንደኛ ሲያወራ አልሰማችሁትም ያው ብሎ ሰዎቹን ለማሳመን ሞከረ ልጆችዬ የመንደሩ አለቃ ወደ ታመነ ቀረብ ብለው አይ ጥሩሻ ሲጮህ እንጂ እንዴ ሲያወራ አልሰማንም እንዴ ቤት ሀገር ነው ደግሞ ውሻ ነው የሚያወራው ውሻ ሲጮህ ነው መናቀው እንዴ አሉት ግን እንዴት እኔ ሰምቼው እንዴ አረ እንዴ ልታምኑኝ ይገባል እንጂ እንዴ እሺ ቆይ ምንም ሲያወራ ግን አልሰማችሁትም ብሎ ጠይቃቸው ሁሉም በሁኔታው እየተገረሙ የሰሙትን የታመነን ጮት እንጂ ሌላ ሲያወራ ለመስማታቸውን ገለጹለት እሱ ማንንም ስላላመነው ተስፋ ቆርጦ እሱ እኮ ከመሬት ውስጥ ሀብት ያወጣ ጀግና ውሻ ነው ልታምኑኝ ይገባል አላቸው የመንደሩ አለቃ ውሾች የማሽተት ኃይል አላቸው ያው ከፍተኛ ነው የማሽተት ኃይላቸው ከመሬት ውስጥ የተለየ ነገሮችን በማሽተት ማግኘት ይችላሉ ብለው ስለታመነም ያንኑ መሰከሩ ሽማግሌው አዎ እውነት ነው ሀብቱንም ያገኘልን በአጋጣሚ ነው ይገርማችኋል አትክልት ስፍራችን ላይ አበባ ለመትከል ስንሞክር ያገኘነው እንዳው ኮነቱን ነው አይ ይሄ አጋጣሚ አይደለም ብሎ እንዴት ተደብቆ እንደተመለከተ በቤታቸው መስኮት ገብቶ ታመነን እንዴት እንደሰረቀ በራሱ ግቢ ታመነን ሀብት እንዲያገኝለት እንዳደረገ እንዴት ተመሳሳይ ሳጥን እንዳገኘ ሁሉ ሳያስበው ተናገረ የሽማግሌው ሚስት በድንጋጤ እንዴ አንተ ነህ ታመነን የሰረከው አሉት ተንኮለኛው ጎረቤት በፍጥነት ይዞት የመጣውን ሳጥን በጎረቤቶቹ ፊት ከፈተው በውስጡ እንዳሰበው በወርቅ የተሞላ ነገር አልነበረም በአሸዋ የተሞላ እንጂ ጎረቤትየው በጣም ተናደደ
እንዴት ሆኖ ነው? እንዴት የማይሆን እንዴ? ወርቅ ነበር መኖር የነበረበት እያላለቀሰ የመንደሩ አለቃ ይሄ ያንተ ሌብነትና ስም ማጥፋት የሚያሳይ ነው። እንዳንተ ያለ ጎረቤት ሁላችንንም አንፈልግም። አሁኑኑ በል ከእንዲህ አይነት ድርጊት የምትታረም ስላልሆን ከመንደራችን ወጥተህ ሂድ ብሎ አዘዙት። እሱም በማፈርና ተስፋ በመቁረጥ ራሱን ዝቅ አድርጎ ከግቢው ወጥቶ ሄደ። በአፍረት ተሞልቶም ንብረቱን ይዞ ከመንደሯ ሄደ። የሰራው ትክክል እንዳልሆነ የገባው ወደ ሌላ መንደር እየሄደ ሳለ ነበረ። የመንደሩ አለቃ ሽማግሌውንና ሚስታቸውን እናንተ ደጋግ እንደሆናችሁ እናውቃለን፣ በሉ ምንም አትጨነቁ፣ ከዚህ በኋላ በመንደራችን ከመጥፎ ሰዎች የራቀችም ትሆናለች። በተለይ ደግሞ ለዚህ ታማኝ ውሻችሁ ሁላችንም ጥበቃ እናደርግለታለን አሏቸው። እነሱም እሳቸውንና ቀሪዎቹን የመንደሩን ሰዎች ሁሉ ልጆች እያመሰገኑ ሁሉንም እንዳው በቃ ታመነን እየነካካ ፍቅሩን ገለጠለት። ከዚያ በኋላ ሽማግሌውና ቤተሰቡ በደስታ መኖራቸውን ቀጠሉ። አንድ ጠዋት ለታመነ ቁርስ ሲያቀርቡለት የኔ ውድ ቤተሰቦች በጣም ወዳችኋለሁ፣ ረጅም ዕድሜ ኑራችሁ አላቸው። ሁለቱም ተደናግጠው ልጆችዬ እርስ በርስ ተያዩ። አንቺ ነሽ እንዴ የሆነ ደስ የሚል ነገር የተናገርሽው ብለው ሽማግሌው ባለቤታቸውን ሲጠይቁ ኧረ በፍጹም አንተ ያወራህ መስሎኝ እኮ ነው አሉ። ታዲያ ብለው ታመነን አዩት። ተሳሳቁ፣ በጣም ተሳሳቁ። ታመነም አብሯቸው መሳቅ ጀመረ ይባላል ልጆችዬ። እንግዲህ ልጆችዬ አዎ መልካም ጎረቤት እንዳለ ሁሉ መጥፎ ጎረቤትም አይጠፋም። ሁልጊዜ መልካም ብንሆን አገሩ አካባቢው ሁሉ ስለኛ ይቆረቆራል፣ ያስብልናል። በሌሎች ስኬት ምንቀና፣ ክፉ ምናስብ፣ ተንኮለኛ ምንሆን ከሆነ ግን መጨረሻችንም እኛኑ የሚጎዳ ይሆናል ማለት ነው። እንግዲህ የኢትዮጵያ ልጆች ከዚህ ተረት ቁም ነገር እንደቀሰማችሁ አምናለሁ። ደግሞ ሌላ ጨዋታ ይዘን እንመጣለን። እስከዛው እንግዲህ እንደ ሁልጊዜ ሁሉ እናንተ የኢትዮጵያ ልጆች እናት አባታችሁን የምታከብሩ የምትታዘዙ፣ እርስ በርሳችሁ የምትዋደዱ፣ ታላላቆቻችሁን ሁሉ የምታዳምጡ የምታከብሩ እንድትሆኑልኝ እፈልጋለሁ። ኢትዮጵያ ሀገራችሁን የምትወዱ ከሁሉ በላይ ደግሞ ፈጣሪያችሁን የምትፈሩ የኢትዮጵያ ልጆች እንድትሆኑ እመኝላችኋለሁ። እንግዲህ ልጆችዬ ደግሞ በሌላ ጨዋታ እመጣለሁ። እስከዛ ደህና ቆዩኝ። የኢትዮጵያ ልጆች ቲቪ የዩቲዩብ ቻናልን ሰብስክራይብ ያድርጉ።